ዛሬ እሱ ቤተሰብ ስላለው ተፈቷል። ብዙ ደግሞ ማንም አስተዋይ የሌላቸው ጠያቂ የሌላቸው ደግሞ ሽንት ውስጥ መርደሮች የታሰሩበት ቦታ ውስጥ ያ አስፈሪ ቦታ ላይ ልጄን አስረው 24 አወርስ አሳድረው ምን አይነት ህግ ነው የምትከተሉት? ሌላው ሲያወራ ችግር የለው፣ እኛ ስናወራ ግን ችግር አለ። ከዛ እንኳን ደስ አላችሁ እንዴ! ምን አባሻ ቀልሻለሁ። እኔ ለምን እዛ የፈለጉትን አያረጉትን መብቱን የማይጠይቅ ከሆነ ምን አገባ? መንግስትም የሚያውቀው ነገር አለ፣ እናንተ የምታውቁት ነገር አለ። ስለዚህ ትገባለህ፣ ትወጣለህ፣ ትገባለህ፣ ትወጣለህ፣ ትገባለህ፣ ትወጣለህ። ለምን ግን አትልም? ግን አትልም? ለምን አትልም እንዴ? ለምን? አምላክ እግዚአብሔር ብቻ ነው። ከብት ይመጣሉ፣ ህግ ይመጣል። ነጫንቺ እንዴት በዚህ መልኩ እንዴት ደግና ሶሻል ሚዲያን የሚያህል ነገር የሚጠቀሙ ሰዎች፣ ሶሻል ሚዲያን የሚያህል ነገር ያላቸው ሰዎች ልጆች ያ የምትወዱት ሰው ሲነካ ወይም ደግሞ ያምታ ምን አርጎ ነው? ከዛ እንኳን ደስ አላችሁ እንዴ! ምን አባሻ ቀልሻለሁ። እኔ ለምን እዛ የፈለጉትን አያረጉትን መብቱን የማይጠይቅ ከሆነ ምን አገባኝ? ምን አገባኝ? እኔ የእሱ ቤተሰብ በሆነ ሰዓትና ለብሼ የፈለገ ነገር ትመጣት ነበር። የፈለገ ነገር ካለ ልጆቼ ካለ ምክንያት ዝም ብሎ የሚያስብ ማንም ሊኖር አይችልም። ማንም ሰው ምክንያቱም ከወንጀል ነፃ አድርጌ ነው ያሳደግኳቸው። ወንጀለኛ ከሆኑ ግን የራሳቸው ጉዳይ፣ መንግስት ትክክል ነው ማለት ነው። ሁሉ ነገር ይሁን ብቻ እግዚአብሔር ነው። እንኳን ደስ አላችሁ። ምን አገባኝ እኔ? ምን አገባኝ? መብቱ መጠየቅ አለበት። ወንድ ከሆነ ለምን ታሰርኩ ይበል፣ ካልሆነ ሌባ ነው ማለት ነው። እሱ ራሱ ገብቶ መውጣትን ልክ እንደ እንትን አይተውታል። በቃ ይሄ ምንድን ነው የሚባለው? ምን ያህል ሞራል እንደሚሰበር ታውቃላችሁ? አሁን ይሄ ልጅ እውነት ሞራል ይኖረዋል? ሞራል ይኖረዋል? ልክ እኮ በቃ እንትን እኮ ነው። ምንድን ነው የሚባለው? የሆነ የተሰጣ እንትን የተሰጣ አተር የለም። ማንም ይዘግንሻል። ሰዋዊ የሚለው ክብር ጠፍቷል። በቃ ሰዋዊነት ክብር። ይሄንን ደግሞ የሚያጠፋው ትውልዱ ነው፣ ሌላ ማንም አይደለም። ይሄንን ክብር እያጠፉ ያሉት ልጆቹ ናቸው። ምክንያቱም የተባሉትን ነገር በሙሉ እሺ ብለው ነው የሚቀበሉት። ትክክል አይደለም። ትክክል ዝም ብሎ ሰው ዝም ብሎ አይታሰርም ወይ? ምክንያቱም ነገር አለበት ለምን እንዳሰሯቸው። ትላንትና ሌላው፣ ዛሬ ሌላው፣ ነገ ሌላው። ነገ እያንዳንድሽ ነው ገብተሽ ልንገርሽ። ዛሬ ይሄ ተጀምረዋል፣ በልብስ ተጀምረዋል። ያ በሌላ ነገር ቀናተኛ ሙጃ። ስለዚህ ትፈልጉታላችሁ። በተለይ እናንተ እዚህ የሃይማኖት መሪ ምናምን ጥርቅሰ የምትባል አለ ሙጃዩን ከነገር ትፈልጓለን። ነገ ደግሞ እንትን ልታለብሰን ነው። ምንድን ነው የሚባለው? ማቅ ምን አጠፋው? እኔ ቢሆን ማለት ነው ምን አጥፍቼ ነው? አንድ ጊዜ ሶሪ፣ አንድ ጊዜ እኔ ቢሆን ምን አጥፍቼ ነው? ለምን ምን አጠፋው? ሀገር አለኝ ብዬ ሀገር አለኝ ብዬ በቃ አርፋለሁ ብዬ ሄጄ እንደዚህ አይነት ነገር እኔ ላይ ሲደርስ የት ነው የምሄጀው? ከሀገር በቃ የመጨረሻው ጥግሽ እኮ ሞት ብቻ ነው። የት ትሄጃለሽ? ሰው ሀገሩ ላይ መፍት ከሌለው የት ነው የሚሄደው? እኔ እግዚአብሔር ምስክሬ ነው። እኔ ገዛቸው ልብሶች አሁን የዘነዘነ አይነት ልብሶች ናቸው። እኔ ለልጄ ሳሳያት ነበር በቀደም። እነዚህ ጋር ሀይል ትሏቸው ይገባላ። እያንዳንዳችሁ ነው ማለት አለባችሁ። ሶሻል ሚዲያ ላይ እነዚህ ገረዶችን ማለት ነው፣ የገረድ ልጆችን። እኛ በነገሩ አንስማማም። ማንም ሰው ካለ ምንም ነገር ተነስቶ ሲታሰር እኛ የሚታወቀው በዛ ነው አይታሰር በማለት ነው።
ለምን ታሰሩ? ምንድን ነው ያጠፋው? እኛ እንድንጠላ ይሄ ዘር አንቺ ቴምር የምትባይ ገልቱ መጋጃ ምን አባሽ ላረግሽ ነው እዚህ እኔ ጋር የምትመጪው? አንቺ ገልቱ ምን አባቷ ነች ቴምር ደግሞ የምትባል ሴትዮ እኔ ጋር ከዛ ይመጡልሽና ጄጂዬ እንኳን ደስ አለሽ እሱ በቃ አረጋጉት ሁሉ አሁን ያችን አሁን እዚህ ቲክቶክ ላይ ብታይ ሁሉ እሺ ይሏ በቃ እኛም የራሳችን ህይወት እኮ አለን አገባንኛ የልጄ ጓደኛ አለች የቤተሰብ ልጄ አሁን ለሬቻ ስትሄድ መኪና ውስጥ መታወቂያ ብላ አስወረዷቸው ወረደች ልጅቷ አጭር ነው የለበሰችው እነዚህ ሚኒስከርት ነው የለበሰችው እንዲህ አንገታ ልትመታት ደረሰች ለምንድን ነው ሚኒስከርት የምትለብሽው እኛ እኮ ሀገራችን ውስጥ እኮ ሴት ልጅ ህፃን ልጅ ወጣት ልጅ ማለት ነው ሳምሬ ራሱ ተመሳሳይ ነው የለበሰችው አንቀጠቀጠቻቸው ለምን አጭር ቀሚስ ለበስሽ ተብለው ማለት ነው የት ነው የምንኖረው ያለ ነው የት ነው እየኖርን ያለ ነው ፖለቲካችሁን ብሉት ያ ተራ ወታደር ተራ ፖሊስ ቡራዩ ላይ ነው አስቁማ እንዲያው እግዚአብሔር ይስጣትና ሳምሪ አስቁማው ልጅቷን እንዳልሆነ ነገር ሴት ናት እንግዲህ ከዛስ ወንዶቹ እንደም በቃ ተያዝ ሁለተኛ ግን እንደዚህ እንዳትለብሺ እና ምን ትልበስ ታዲያ ያወጣችሁት እንትን አለ ህግ አለ ራቁቱን የሚሄድበት ብሔረሰብ ባለበት ሀገር ላይ ልጆቻችን ለቫኬሽን መጥተው ያ ቀይ ስለሆንሽ ኤርትራዊ ነሽ የሚል እኮ ጀዝባ እኮ ፖሊስ እኮ ነው ያጋጠመን ጀዝባ ፖሊስ የኔ ልጅ ማለት ነው ኤርትራዊኖች ናቸው አይደለ አሉ የመንግስት ሰራተኛ ተብዮች ሁለት አብሮ የታሰሩ አሉ እዚህ የዚህ የመንግስት ሰራተኞች አብሮ የታሰሩ አረኛ የመንግስት ሰራተኞች ነን ኖ መንግስት ሰራተኛ ሁን የመንግስት አባል ሁን አብሮ አስሮ ሽንቱ መርደሮች የታሰሩበት ቦታ ውስጥ ያ አስፈሪ ቦታ ላይ ልጄን አስረው 24 አወርስ አሳድረው ባባ በሰፈሩ ሽማግሌ ጋብዛቸው እኮ ሄደው እኮ ነው የዛኔ ትዝ ይላችኋል ሰርተዋል እሷም የልጆቿም አባት 5 ሰው ያሰሩ ማለት ምን ልታረጉ መጣችሁ ኤርትራውያኖች ናችሁ ወይ ኧረ ኢትዮጵያንን ጀርመንን ምንም ዞር ብለው አላዩትም አንስተው ነው ያስገቧቸው ሁለተኛ ክፍለ ሀገር የሚባል እግራችሁ እንዳትረግጥ ሁለተኛ ሲባል ደግሞ ቡራዮ ላይ አስወረደ እንዴት እንደዚህ አይነት ቀሚስ ትለብሻለሽ ብላ ልክ ልኳን ትነግራታለች ልጄን እና ያክስቴ ልጅ ታዲያ እንዳንቺ መሬት የጎተተ ልብስ እንልበስ ምን አይነት ህግ ነው የምትከተሉት ሌላው ሲያወራ ችግር የለውም እኛ ስናወራ ግን ችግር አለው ከዛ ደግሞ ይመጣል ቲክቶክ ላይ እንትን ይላል ከዛ ያስራል ይፈታል ከዛ ይመጣና ደግሞ ምድረ በግ ደግሞ ውሻ ይመጣና እንኳን ደስ አለሽ ጂጂ አካሌ ተፈቷል ለምን አባቱ መጀመሪያ ታሰረ ለምን እንደሚታሰረው ሆይ ውጭልኝ ከቤቴ ነው ሻንቺ ትውልድ ውጭልኝ ከቤቴ ውጭልኝ ከቤቴ አንተ ብስብስ አለክ አንተ ሰውዬ አንተ ውሻ ልጅ ያ ከባርነት ወደ ነፃነት ለማምጣት ትልቁ የሰው ልጅ መስዋዕት የሚያደርገው እዛ ጋር ጦርነት ላይ አይደለም መንግስትን መገርሰስ አይደለም ስርዓትን መቀየር አይደለም ሰውን መለወጥ ግን መስዋዕት ያስከፍላል ሰውን መለወጥ ይሄ በባርነት የኖረ ጭንቅላቱ ባርነት ያለው ናስት ይሄ እዚህ ጋር ነፃነት ስትለው ነፃነት እዚህ ጋር ነው ብለህ ስትለው ነፃነት ግራ ያጋባዋል ነፃነት ምን እንደሆነ አያውቅም ምክንያቱም በባርነት ደም ውስጥ ባርነት ስላለ ማለት ነው ያ እናንተ ናችሁ እዚህ ላይ ያላችሁ ትውልዶች ናችሁ ያ ብሔረ ተነካ ብለሽ ከምትጮይ አማራ ተነካ ኦሮሞ ተነካ ትግሬ ተነካ ከምትይ ያ ለምን ታሰረ አይንሽ እያየ እንግዲህ ከጫካ አልወጣ እኔ ስለ ልጁ እኔ እንትን ብሎኝ አይደለም ሀሳቦቹ ግን የተደረገው ነገር ግን ፍጹም አልደግፈው ያ ከጫካ አልመጣ እንደ ማንኛውም ትንሽ ልጅ ነው ከቤተሰብ ነው የወጣው ነገ እኮ የኔ ልጅ ላይ እኮ የሚያጋጥም እኮ ነው ገባችሁ ያ ማለት ግን መንግስት የራሱ የሆነ አመለካከት አለው ልክ ሊሆን ይችላል አምኖ ተቀብሎ የታሰረበትን ምክንያት ካልጠየቀ እሱ ራሱ ወንጀለኛ ነው ማለት ነው
ለእኔ እንደዛ ከወንጀል ነፃ ሁኜ ከገባኝ ማንም እኔ ሊነካ። ዛሬ እሱ ቤተሰብ ስላለው ተፈቷል። ብዙ ደግሞ ማንም አስተዋይ የሌላቸው ጠያቂ የሌላቸው ደግሞ እየማቀቁ ነው ያሉት። እሱ ፓስፖርት ስላለው ተፈቷል። ያን ይሄ ነው ሀገር ለእኔ። እኔ ከማየት ነው ያስጠላኝ። ስናረጋቸው መከራ ምን ስናረጋቸው መከራ። ምን አገባኝ ስለዳልቻ መከራ ይርጣ። ምን አገባኝ ስለዳልቻ በመንግስቱና በራሱ መንግስት ራሱ ይነጋገር። ምን አገባኝ? ምን አገባኝ? ቴጂ እኔን የሚያገባኝ ነገር የለም። መተሽ እኔ ጋር አከሌ ተፈታ አከሌ ታሰር አይዶን ኬር አያገባኝ አያገባኝም። እኔ በእናንተ ጫማ ውስጥ መራመድ ሴት አይደለሁ። በእናንተ ጭንቅላት ውስጥ ማስብ አይደለሁ። ሩቢ አይ ዶንት ኬር